ወይ ቲና ነሽ ኒና? እንደው ተንኮልሽ እንደቀጠለ ነው ማለት ነው። ሰኒን ለማቃጠል እንግዲህ ቆርጣ ተነስታለች። ሰኒ ደግሞ ፍቅር በያዛት ሰዓት ፍቅር ይዞታል። በፊት እንግዲህ ክብሮሜ እንደዛ ከኋላ ኋላ ሄደ። ለምንድን ነው ምን ፈልጎ ነው ምን የሚል ጥያቄ ምንም አልመጣላትም ነበር። አሁን ደግሞ እሷን በተራዋ ፍቅር ይዟታል። ክብሮም ደግሞ ምንም ሊገባው አልቻለም። እየተነጫነጨችበት ነው። አመሏን ቀይራለች እና ቲና ተብዬዋ ደግሞ ቂም ይዛባታለች ሰኒ ላይ። ምክንያቱም ያኔ እንግዲህ በኪራ ሰበብ ብዙ ነገር እንትን ብላታለች ማለት ነው ሰኒ። ስለዛም እንግዲህ ያን ልትበቀላት ነው መሰለኝ እቺ። ምክንያቱም ያው ከክብሮሜ ጋር መቀራረባቸውን ስለምታውቅ ያው ቀንታ ትሄድ ብላ ነው መሰለኝ መንገድ ላይ ይዛው አየቻቸው። ከዛም በራ ሄደች። ልከተላትም ሲል አይሆንም ተዋት እባክህ አለችው። እንደ ወይኔ ስታቅበትስ ደግሞ። ከዛ ቤቷ ሄዳ በጣም ተናደደች። እሳት ለበሰች፣ እሳት ጎረሰች። ከዛ ቤቷ ድረስ ሄደ ክብሮሜ። ቤቷ ድረስ በራ አንኳኳና ከፈተችለት። ምን ፈለክ? ሂድ እሷ ጋር አለችው። እንዴ አንቺ ልጅ እኔ ምንም አልገባኝም እየሆንሽ ያለሽው ነገር ምንድነው የሆንሽው? ምንድነው? በቃ ምንም አልሆንክም ተወኝ አልኩህ አይደል እንዴ? ተወኝ በቃ እኔ ሄዳለሁኝ፣ ግን አንቺ ተረጋጊ አላት። ሂድ እሷ ጋር አለችው። ቆመና ምንም በቃ አላወራ ስትለው ተመልሶ ሄደ። ይሄ ጨካኝ ጥሎኝ ሄዳ አይደል አላለችው? ታዲያ ምን ያደርግ እንዴ ሰንዬ? ወይ እንግዲህ ፍቅራችሁን ተገላለጹና ያበጠው ይፈንዳ። አንቺ እህቴን እያልሽ እኮ የሚወድሽን ሰዎች እያራቅሽ ነው። ጉድ እኮ ነው እንዴ። በቃ እሱ ያፈቅርሻል፣ አንቺም ደግሞ አሁን ፍቅር ይዞሻል። ምንም የምንወሻሸው ነገር የለም። በፊት ግን ያው ተግደርደረች ነበረ። ተግደርዳሪ ጾም አዳሪ አይደለም የሚባለው። እንግዲህ አሁን ደግሞ እቺ ተንከሲስ ውስጥ መሀላችሁ ገብታለች። ወይስ እንደውስ እንደምጣላት ጌታ የትዕግስት ውስጠኝ። ደግሞ ይሄ ጸጉር ምንድነው? የእውነት ጸጉሯ ምንድነው? ቆይ ቲና ነች ቲና? የእውነቴን እኮ ነው። ጸጉሩ ምንድነው? ይሄ ሰው ጸጉር ነው? ይሄ ራሷ እንደዚህ ያደርገው ነው? ስታስፈራ ባላ። ኧረ አንዳንዴ ይሄም ልብሱ ምላው ላይ ተጣብቋል ስንት ቀን ሙሉ። እንግዲህ ያልበቃ ብሎ ሰኒ ማነች ጽናት ቤት ነይ ብላት ደውላላት ነበረ። እሺ ብላ እንግዲህ እነዚህ ቤት ዘው ብላ ስትሄድ ጭራሽ እግሩ መሀል አስቀምጦ አንገቷን እያሻሸላት ደረሰች። አበደች። ቁልቁለቱን እየተምዘገዘገች ወረደች ከደረጃው ላይ። ሮጦ ያዛት። ቆይ ምንድነው? ሂዳሻለ ለምን ማሳጅ ቤት አትከፍቱም ታዲያ? ሄድ አለችው። አንቺ ልጅ እኔ ምንም ሊገባኝ አልቻለም። ቆይ ምን እያወራሽ ነው አላት። አላቅም በቃ እንዳትከተለኝ አለችው። ጥላው ሄደች። እሱም ተከትሏት ሄደ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? እኔ ያለው አልሐምዱሊላህ። እንግዲህ ኒና ነች ቲና የተባለች ሴትዮ ማለት ነው። ማነች ሰኒ ልታሳብዳት ነው የእውነት። ከዛም እንግዲህ ስልክ ደወለችና ማንጋ ስሚ የውልሽ አንጨረጨርኳት፣ ያችን ሜንጦ አንጨረጨርኳት። ጽናት ደግሞ እንደዚህ አይነት ነገር ያጋጥማታል እንጂ ቆማ አዳምጣለች መሰለኝ። አንጨረጨርኳት የውልሽ ብታይ ቅድም መንገድ ላይ አግኝቸው አቁሜው ከሱ ጋር አንገቱን ይዤው እያወራው እያለ በርቀት አይታን ተናዳ ሄደች። የታባታ ገና ሰራላታለሁ። አይገርምሽም? አሁን ደግሞ እነዚህ ቤት እመጣለሁ ስትል ሰማውኝና ቀድሜ ይሄ ደግሞ የዋ ነው ምስኪን ክብሮም አላለችም። ከዛም ክብሮምን አንገቴን አሞኛል ስለው ሐኪም ቤት ሂጂ አላት። እሱ ደግሞ እሱ አውቃ እኮ ነው። ከዛም አይ ማሳጅ ብታደርገኝ አለችው። እሱ እሺ አለ ምስኪን ነፈር። ከዛም ሂጂ አምጪ አላትና ይዛ መጣች። ከዛ እግሩ መሀል ቁጭ ብላ አንገቷን ሳሻሽለት ሰጪ መጣች ማለት ነው። ከዛም የውልሽ ጓደኛዬ አንገቴን እያሻሸኝ እየመጣ እያለ መጣች። ከዛም እየተምዘገዘገች ታባታ ሰራሁለት። እንደሷም ቂም ያስኩበት ሰው የለም እዚህ ቤት አለች። ከዛ ጽናቴ እየሮጠች መጣ። አንቺ ማንን ነው እንደዚህ የምትይው? ሰኒ ነው አይደለ? ቆይ ምን አድርጋሽ ነው? ቆይ አንቺ ትንሽ ህሊና የለሽም? ኧረ እኔ ማንንም አላልኩም። ምን አልኩኝ እንዴ? እሷን እኮ አይደለም እንደምታስቢው አይደለም አለቻት። ሁሉንም ነገር ሰምቻለሁ። እሺ ግን ምን አይነት ነሽ አንቺ? አሁን ሄጄ ሁሉንም ነገር እነግራታለሁ አለቻት ጽናት። ወይስ ጽናት እቺ ደግሞ እንደው አሁን
አሁን የልጅቷንም ልብ ሁለት ነገር ልታበላሽብኝ ነው አለች። አያቸው ምን አይነት ለምንድን ነው ከዛ ቤት የማታስወጧት ነው? እኔ ግራ የገባኝ ነገር ምንድን ነው የምትፈልገው እሷ? የሰው ህይወት ማመስ ብቻ እንዴ? መሩዬም እንግዲህ ሰራተኛ ይቀጠርልሽ ብትባልም አልፈልግም አለች። ሰራተኛ ይቀጠርልሽ። መራዊት በነገራችን ላይ እየደካከማት ነው። እርጉዝ ትሁን አላውቅም፣ እየደካከማት ነው። እንደገና ደግሞ የናሆሜ እናት ደውላ እልልታዋን ቅልጥ አደረገችው። ታይቷት ነው መሰለኝ በህልሟ። እንዴ ማዬ ምንድን ነው? ምን አዲስ ነገር አለ? እልልታው ይላታል። አንተ በነገርከኝ ነው ምናምን አለችው። እንዴ ማዬ ኧረ እኔ ምንም አላወራው፣ ተኝተሻል እንዴ? በህልምሽ ይሆናል ምናምን እያላት እናቱ እንትን እያለ ነበረ ማለት ነው። መሩዬ እንግዲህ እርጉዝ ትሁን። በነገራችን ላይ ጽናትም እርጉዝ ሳትሆን አትቀርም። ለድራማው ነው ታዲያ። ሁለታቸውም እየደካከማቸው ነው። ያው መራዊት እንኳን ስለሚያማት ነው። ጽናት እኔ እንጃ ብቻ ወፈርፈር ብለዋል። መሩዬን ከበፊቷ እንዳላላት ድራማው መጨረሻ ላይማ ያው እርግዛችሁ መውለድ አለባችሁ። መራዊትም ድራማው መጨረሻ ላይ ከህመሟ ደህና የምትሆንበት ግን ድራማችሁ ሊያልቅ እኮ ነው። ወይኔ በቀደም አዲሱ ድራማ ሲለቀቅ እንዴት ሰው እንደተበሳጨ የምር ብዙም እንትን አልታየላቸው። በነገራችን ላይ አዲሱ ድራማ ማለት ነው። ምክንያቱም ጽናት የሚል ብቻ ስለሆነ ማለት ነው። ቅዱሴ ደግሞ ስለ ቤተሰቦቹ ሲያወራ ሁልጊዜ ለሰዎች ቀልድ መስለው ይታዩታል። እሱ ግን የተዳፈነ እሳት ነው ውስጡ ያለው። ትናንት አሳዘነኝ በእውነት። እንግዲህ ቅዱሴ ማለት ኃይለኛ ጠጪ፣ አጫሽ፣ ቃሚ ነበረና ከጓደኞቹ ጋር መዝለል፣ መኪና ግዙልኝ ብዬ መኪና አስገዛው ቤተሰቦቼን። በቃ እንደፈለግኩ ነው የምኖረው አለ ድሮ ማለት ነው። እና ቤተሰቦቹ እያሉ እና እንደፈለግኩ ነበረ፣ ምንም ማንንም አልሰማም አለ። ግን የቤተሰቦቼ ገዳይ እኔ ነኝ። አንተ ለምንድን ነው ግን ሁልጊዜ እንደዚህ ትላለህ? ግን ምንም ልትነግረኝ አልቻልክም። ምንድን ነው እሱ? ቤተሰቦችስ በምን ምክንያት ነው ሲለው፣ ተወኝ ኪራ በናት። አንተ ሁልጊዜ ይህንን ነገር ሳወራ ቀለል አድርገህ ነው የምታየው። እኔ ግን ሁሌም በጸጸት አረንጋ እየተገረፍኩ ነው የምኖረው አለ። እኮ ንገረኝ እስኪ ልወቀዋ፣ እኔ እኮ ምንም አልገባኝም አለው ኪራ። ከዛም ይኸውልህ ኪራ፣ እኔ በጣም ኃይለኛ ዱርዬ የምውልባቸው ጓደኞቼ በቃ ጥሩ አልነበሩም። ከነሱ ጋር እጨሳለሁ፣ እቅማለሁ፣ እጠጣለሁ። ጭፈራ ቤት ነው። ከዛም መኪና ገዙልኝ ብዬ መኪና አስገዛዋቸው። ከዛ በኋላ በቃ እንደፈለኩ እወጣለሁ። የሆነ ሰዓት ላይ ከቤተሰቦቻችን ጋር የሆነ ቦታ ሄድናል። እናቱ፣ አባቱ፣ እህቱ እና ቅዱሴ፣ ሹፌሩ ቅዱስ ነው። ከዛ ከሄዱበት ቦታ ሲመለሱ እንግዲህ መኪናው ተገለበጠ። መኪናው ሲገለበጥ እሱ ምንም ህይወቱን አያውቅም። ሁላቸው ይዘዋቸው ሐኪም ቤት አስገቧቸው። ከዛ እሱ ከኮማ ውስጥ ሲነቃ ቤተሰቦቹ የሉም። እሱ ብቻ በህይወት ተረፈ። እህቱም አባቱም እናቱም በህይወት የሉም። እና እስከ ዛሬ እሱ በጸጸት አለንጋ እየተገረፈ ይኖራል። ያው የፈጣሪ ነው እንጂ መቼም አንተ አውቃ አይደለም ቤተሰቦችን የገደልካቸው፣ ምንም አውቃ አይደለም። ግን ያን ጊዜ ቀስ ብለህ ነዳ እያሉኝ አለ። በኃይለኛ ነበር እየነዳው ያለውታል በኃይለኛው እና ምንም የቤተሰቦችን ምንም ነገር አልሰማቸውም አለ። አሁን ታዲያ ጸጸቱን ማን ይሸከምለት? ጸጸቱ ከባድ ሆነበት የእውነት። እና ሁልጊዜ ሰዎች የሚሏቸውን ነገር ስሙ፣ እንደኔ እንዳትሆኑ ይላል ማለት ነው። እና በጣም አሳዘነኝ ትላንት የእውነት። አሁን እዚች ምድር ላይ ያለው ብቻውን ነው። ወንድም የለ፣ እህት የለ። እህቱን አባቱን በአንድ ቀን ነው ያጣቸውና እሱ እንግዲህ ትረፍ ስላለው ተርፎ የሆነ ዛሬ በቅቷል ማለት ነው። እንግዲህ ወደፊቱንም ፈጣሪ ያውቅለታል። እና ብቻዬን እየተንገላታሁ ነው ያለሁት ሲለው፣ አግባ እንጂ ሲለው፣ እባክህ እኔ ሴት ልጅን አላምንም እንዴ ምናምን ሲለው፣ ኪራ አንተ ሲና ያካትትም እሺ እዚህ ውስጥ የኔ ልዕልት አለ ኪራ ማለት ነው። እና አንዷን ምረጥና ለአንተ የምትሆንልህን የምታስብልህን አይታግባባ። ከኔ ከሷ ጋር መቃጠልበት ጊዜም የለኝም አለ ማለት ነው። እንግዲህ ኪራም ወደ ቤቱ ተመልሰው ሄደ። ኪራና ጽናት ብዙም አልታዩም ትናንት፣ ማለቴ ድራማው ላይ የሉም። አንድ ጊዜ ብቻ ነው አብረው የታዩት እንጂ ብዛት ማነች
ቲና እና እቺ ናቸው ማለት ነው።